የሰው ሰራሽ አስተውሎትና የዲጂታል ክህሎት ማሳደጊያ ትምህርትን ከአንደኛ ደረጃ ጀምሮ መስጠት የሚያስችል ዝግጅት እየተደረገ መሆኑን የትምህርት ሚኒስቴር አስታወቀ። ሚኒስቴሩ እንዳለው በሀገሪቱ የተተገበሩ ያሉ የሪፎርም ስራዎችን ለማሳለጥና ለዲጂታል ኢትዮጵያ 2030 ስትራቴጂ ትግበራ ውጤታማነት የሰው ኃይል ልማት ወሳኝ ነው። የሰው ሰራሽ አስተውሎትና የዲጂታል ግንዛቤን የሚያሳድግ ትምህርት ከአንደኛ እስከ 12ኛ ክፍል ድረስ በስርዓተ ትምህርት ውስጥ በማካተት ለመስጠት እየተሰራ መሆኑን ጠቁሟል። ጎርፍን በአግባቡ በማስተዳደር የዜጎችን ደህንነት ማስጠበቅና ለልማት ማዋል ይገባል አሉ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ። ሚኒስቴሩ በስምጥ ሸለቆና በኦሞ ጊቤ ተፋሰሶች ላይ ያተኮረ የጎርፍ ተጋላጭነት ሁኔታና የመከላከል ስራን በተመለከተ በተዘጋጀ ጥናት ላይ በሐዋሳ ከተማ መክሯል። ሚኒስትሩ ከዓለም ባንክ በተገኘ የገንዘብ ድጋፍ በሶስቱም ተፋሰሶች በዘላቂነት የጎርፍ አደጋን ለመከላከል ጥናት ተደርጎ ወደ ትግበራው ለመግባት የዝግጅት ምዕራፍ ላይ ደርሷል ነው ያሉት። የጊዜያዊና መካከለኛ ጊዜ ስራ በ2.6 ቢሊዮን ብር 256 ኪሎ ሜትር የጎርፍ መከላከያ ዳይክ ስራ በመስራቱ 229 ሺህ በላይ ዜጎች ከመፈናቀል መትረፋቸውን ተናግረዋል። ፋና መድረክ በመርህ የሚዘጋጅና ለሁሉም የፖለቲካ ፓርቲዎች እድል የሚሰጥ ነው አሉ ተፎካካሪ የፖለቲካ ፓርቲዎች። ፋና ሚዲያ ኮርፖሬሽን 7ኛውን ጠቅላላ ምርጫ በማስመልከት ባዘጋጀው ፋና መድረክ የክርክር መርሃ ግብር ላይ የተለያዩ የፖለቲካ ፓርቲዎች እየተሳተፉ ነው። የመድረኩ ተሳታፊ ፓርቲዎች ፋና መድረክ ፖሊሲዎች በሀሳብ እንዲጠሩና ህብረተሰቡ የፖሊሲ አማራጮችን እንዲመዝን እያስቻለ መሆኑን ገልጸዋል።